ቤቱ ድረስ ሄድሽ ብሩኬ? ቤቱ ድረስ ሄድሽ? በአንተ ምክንያት ነው ሄድኩት። ሰላም ውድ የቻናላችን ቤት ንግስትና ንጉስ ሲከራከር መሀል ላይ ቆሞ ከማዳመጥ ሌላ ምን ፍርድ ይሰጣል? እንግዲህ ብሩኬ በራሴ አቋም ይቅርታ ጠይቄዋለሁ። ከዚህ በፊት እሱን የደረቀው አንቺ ለምን ሄደሽ እሱ እግር ተንበረከክሽ ይላታል ንግስታችን። ንግስታችን ደግሞ ከህግ አንጻር ከፍቅር አንጻር መንበርከክ ግድ ነው ምናምን ብላ ልታስረዳው ስትል ስራን ይመለከትሻል ይላል ንጉሳችን። አይ ንጉሳችን ንጉስ አይ ምንድን ነው ይባላል ብልጥ ይችላል አይከሰስ አይገረሰስ ይባላል። ብሩኬ ንጉሳችን ሆኖ ወደኛ ስክሪናችን መጥቶ ንግስታችንን እየተከራከራት ይገኛል። በዚህ መካከል ሱስዬ የማሙ ባለቤት እነሆ ንጉሳችንን ካልጋ ላይ አንጽፋው በፕራንክ ሰበብ የንጉስ ጣዕም እንዴንሙ ከጭኖቹ መካከል ያለው ነገር እስቲ የንጉስ ጣዕም ምናምን ብላ ከዚህ በፊት ቪዲዮውን ተመልክተናል። እንግዲህ ዛሬ ንግስና ንጉስ መካከል ያለውን ክርክር እሳቱ ወላፈኑ ሳይነካን ዳር ላይ ቆመን እየተመለከትን ነገኝ። ንግስታችን ሀይሚዬ እያንዳንዱ ነገር አረ ዳኒ ጋር ሄዳለ ንጉስ እንግዲህ ንጉስ አይገረስስ ምንድነው አይከሰስ የሚባለውን ነገር ብሩኬ ስለገባው ነው መሰለኝ። ለምን ሄድሽ? ክብርሽን ለምን ዝቅ አደረግሽ? ያስንዝሮ ጋር ብላ ብሎ ይቆጫታል። እኔ እኮ ከህግ አንጻር ነው ንጉስ እንደማይከሰስ እና እንደማይገረስስ ሀይሚዬ ያልገባትም። ውድ የቻናላችን ቤተሰቦች እናም እንቀጥላለን። እስቲ እንግዲህ ዛሬ ማመሳለች ወደ ስክሪናችን ንግስታችን ሀይሚዬ መሳለች እያንዳንዱ ነገር ልታስረዳል። ሀይሚዬ እኛ ገብቶናል። ውድ የቻናላችን ቤተሰቦች እንግዲህ ይህንን ጨዋታ የመሰለ ቪዲዮ ለመመልከት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ጫን በማድረግ እነሆ በየቀኑ እንስቃለን ማለት ነው። በንግስና በንጉስ መካከል የሚፈጠረውን ወላፈን ከእሳቱም ከእሳተ ገሞራውም ሳይነካን ዳር ላይ ትንሽ ብርድ ሲለን ጠጋ እያለን ቁጣቸውን እንደ ሙቀት እየተመለከተን ብርዳችን የምናባረርበትን ንግግራቸውን ወደ እናንተ እጥር ምጥን ባለ መልኩ ወደ እናንተ ይላችሁ መልክ ቀርብ ያለው መልካም ቆይታ። ንግስታችን ወደ ስክሪናችን መታለች። እጥር ባለ መልኩ እንመለከታታለን ማለት ነው። መልካም ቆይታ ብለናል። እንግዲህ ንግስታችን ወደ ስክሪናችን ስትመጣ ምን አለች? ሰብአዊነት ነገር ይሰማናል። እኔ ማንንም ጉዳት ማየት አልፈልግም። ንጉስንም ቆጣ ብዬ ዛሬ ልገስጸው ፈልጋለሁ። ብሩኬ ማለት ነው። እንግዲህ ሶስዬንም ቀጥሬያታለሁ። ሁለቱንም ገስጬ ወደ መስመር አስገባለሁ። የሰው ጥርስ አውልቀው አንዳንድ ሰዎች በኮሜንት ቲክቶክ ላይ እና ዩቲዩብ ላይ የምንለቁት ነገር ብሩኬ ደግ አረገ ታረጋላችሁ። እንዴት አስባችሁ? በአንድ በኩል ልጁ የሰው ጥርስ ሌላ እንዳይወልቅ እያበረታታችሁ ነው አለች። እንግዲህ ውድ የቻናላችን ቤተሰቦች ንጉስ የፈለገውን ነገር ከማድረግ ውጭ እኛ የምናስቆምበት ምንም ምክንያት የለም እንላለን። ንግስት በዚህ መካከል ምንድን የታዘብነው ንግስታችን ሀይሚዬ ማንም ሰው እንዲጎዳባት አትፈልግም። ስለዚህ እያንዳንዱ ነገር ውድ የቻናላችን ቤተሰቦች ሰው እንዲጎዳብን ስለማትፈልግ ንጉስ አንዳንዴ ዝቅ ብሎ አንዳንድ ሰዎችን ከፍ ማድረግ አለበት። ይህ የኔ ጸባይ ነውና እያንዳንዱን ነገር ዳንዬን ሄዶ ይቅርታ ማለት አለበት ብዬ ተስፋ አደርጋለሁ አለች ሀይሚዬ ንግስታችን። እንግዲህ ውድ ቻናላችን ቤተሰቦች ሀይሚዬ ከሞላ ጎደል ከፍቅሯ አንጻር ከመውደድ አንጻር የምትወደውን ሰው በህግ ቁጥጥር ስር እንዲሆንባት ስለማትፈልግ ይቅርታ ማለት አለበት። አንዳንዴ ፍቅር ዝቅ ማለትን የተማረችበት ዝቅ ብላ እሷ ስለ ፍቅር ልታስተምረን ነው። እንግዲህ ውድ የቻናላችን ቤተሰቦች ዛሬ ንጉሳችን ብሩኬ መጥቶ ዳንዬን አጭሯን ተራቢያውን ሰው ይቅርታ ይላት ሲሆን ሶስዬ ስመሳ ምን ትላለች የሚለውን ነገር እጽርማጥን ባለመልኩ ወደ እናንተ ይዘናቸውን እንቀርብ ነው። ሁለቱን እየጠበቅናቸው ነው። እኛም ከንግስታችን ከሀይሚዬ ጋር ማለት ነው። እንግዲህ ውድ የቻናላችን ቤተሰቦች ልዕልታችን ንግስታችን ሀይሚዬ ሶስዬን እየጠበቀች ነበር። ሶስዬ ተከሰተች፣ ያለውን ነገር አስረዳቻት።
በጣም የቆየ ቴክስትን ያሳየሽ የዳንዬ እጅግ በጣም ውሸቱን ነው አንቺን ለመለያየት ስለፈለገ ነው ከንጉሱ ጋር ትላት ያንን ነገር አስረዳቻት ሶስዬ። በዚህ መካከል ንጉሳችን ክብራችን የሆነው ብሩኬ መጣ። አረ ብሩኬ ዌልካም ምናምን ብላንት ስትለው በቃ ተከሳል እኮ ይቅርታ ማለት አለብህ ዳንዬን ስትለው አረ ጭራሽ ቪዲዮውን እኮ ነው ያየሁት ለምን ብዬ ነው ይቅርታ ምለው አለ። ማን ስለሆነ ነው እሱን ይቅርታ ምለው? ያንዳንዱ ነገር እኮ ቪዲዮውን እኮ አይቻለሁ የኔ ቆንጆ ምናምን እያለች አንቺን ከኔ ሊለይ ነው እንጂ አንቺ ስለፈለገ ነው። ከፈለግሽ ከሱ ጋር ሄደሽ መጋለጽም ትችያለሽ፣ መጥበስ ትችያለሽ ይላታል። ሰው ብሩኬ ሰው አስተውል። ውድ ቻናላችን ቤተሰቦች ይሄ ክርክራቸው ወደ ዘመድ እንዳይሄድ ሁለቱም እየተጠነቀቁ ይገኛሉ። ንጉስና ንግስት መካከል ትኩሳቱ በጣም ከፍ እያለ ይገኛል ክርክራቸው። እኛም እያቃጠለን ስለሆነ ክርክራቸው በጣም በወላፈን መልክ እጅግ በጣም ቀረብ ብለን ለመመልከት አልቻልንምና ክርክራቸውን እዚህ ጋር ብናቆመው ይቻላል። ነገ ከነገ ወዲያ ድምፄ ከሚጠፋ ውድ ቻናላችን ቤተሰቦች በእሳተ ገሞራ ድምጻቸው መካከል ያለውን ነገር እያንዳንዱ እየተነፈሱ ይገኛሉ። እኛም እዚህ ጋር ልናበቃ ነው። ክርክራቸው በጣም የጦፈ ነው። እሱም እሷ ንጉስ ብሩኬ በአቋሙ እንደጸና እሷም ይቅርታ ጠይቅ እያለችው ይገኛሉ። እንግዲህ ውድ ቻናላችን ቤተሰቦች የንጉስና የንግስት ክርክር እስኪ ትንሽ ገፋ እናድርገው እንዴ ውድሽ እሳቱን ወላፈኑን ክርክራቸው በጣም እንደ ሰዓት ገሞራ ያቃጠለንም ቢሆን ትንሽ እናዳምጣቸውና በምን ይደመደማል የሚለውን ነገር እስኪ እንቀጽለው እንቋጨው። እንፋሎቱም ትኩሳቱም ወደ ብርድ ስላለ እንከታተለው እስቲ። እንግዲህ ከእሳቱ ወላፈን ስናዳምጠው ብሩኬ ንጉሳችን እጅግ በጣም ተበሳይቶ ንግስታችንን ቁጣ አላት። አረ ከፈለግሽ እንትን ማለት ትችያለሽ፣ እኔ ግን በራሴ በምወስደው ነገር አይመለከትሽም ንግስታችን አላት። ንግስታችን እንግዲህ ፍቅር ይበልጣል ብላ ንጉሳችን እንዳይጎዳ ከማሰብ አንጻር ከዚህ በፊት ብዙ ይቅርታ ጠይቄያለሁ። 1 ሳምንት ሙሉ ተንበርክኬ ይቅርታ ጠይቄያለሁ። 15 ቀን ሙሉ ተንበርክኬ ይቅርታ ጠይቄያለሁ። ከዚህ በኋላ አይመለከተኝም፣ አንቺም አይመለከትሽም። ንጉስና ንግስት መካከል ክፍተቱ እየሰፋ መጣ። ሶስዬን በመጨረሻ የምችለውን ያክል አደረግኩኝ፣ እኔ በመጣጠስ የለብኝም ብላ የሙሙ ባለቤት የሆነችው ሶስዬ ሄደች። ንግስታችን ሀይሚዬ ብቻዋን ቀረች። እንግዲህ ውድ ቻናላችን ቤተሰቦች አንፈርድም፣ አናይም፣ እንፈርዳለን፣ እናያለን ማለት ነው። ንጉስም ልክ ነው፣ ንግስታችንም ልክ ናት። በይበልጥ ንግስታችን ልክ ናት። ፍቅር ይበልጣል። አንዳንዴ ዝቅ ማለት ይበልጣል። ትዕግስት ከሰው ይለያያል። የሀይሚዬ ምንድነው በሷ ኬዝ በሷ ሁኔታ በሷ ምክንያት ሰው ተጎዳ የሚለውን ነገር መስማት አትፈልግም ማለት። ንጉሳችን ደግሞ የክብር ጉዳይ ነው፣ የዙፋን ጉዳይ ነው። ዙፋኑ ሲነቀነቅ ንጉስ እሺ አይልም። እንግዲህ ውድ የቻናላችን ቤተሰቦች ከእንፋሎቱ ተጸግተን እያቃጠለንም ቢሆን መጨረሻውን እንደዚህ ደመደምንላችሁ። ንግስትና ንጉስ መካከል ያለው ፍጅት እጅግ በጣም ሰፊ የሆነ መጥቷል። እኛም ንግግራቸውን ደመጥ እንደ ትልቅ ሰው ዝቅ ብለው እንደ ሀይሚዬ በሰል ብለው እንዲያደምጡት በመምከር እኛም ቪዲዮዎችን እዚህ ጋር ዘጋን። እንፋሎቱ እንዴት ነው? ያቃጥላል። የንጉስና የንግስት ንግግር በጣም ያቃጥላል። እኛም ተቃጥለን ወደ ተመልካቾቻችን ወደ እናንተ አደረስንላችሁ። ለዚህ ቤት አዲስ ከሆናችሁ ይህንን ቅቅል የሚል ወሬ ወደ እናንተ አደረስንላችሁ። ባባይ ቻው ብለናል።